ትንቢተ ኢሳይያስ ምዕራፍ 19 ስለ ግብጽ የተነገረ ሸክም። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል። የግብጽም ጣዖታት በፊቱ ይርዳሉ፣ የግብጽም ልብ በውስጧ ይቀልጣል። ግብጻውያንን በግብጻውያን ላይ አስነሣለሁ፣ ወንድምም ወንድሙን፣ ሰውም ባልንጀራውን፣ ከተማም ከተማን፣ መንግሥትም መንግሥትን ይወጋል። የግብጽ መንፈስ በውስጧ ባዶ ይሆናል፣ ምክራቸውንም አጠፋለሁ። እነርሱም ጣዖቶቻቸውን በድግምት የሚጠነቍሉትንም መናፍስት ጠሪዎችንም ጠንቋዮችንም ይጠይቃሉ። ግብጻውያንንም በጨካኝ ጌታ እጅ አሳልፌ እሰጣለሁ፣ ጨካኝ ንጉሥም ይገዛቸዋል፣ ይላል የሠራዊት ጌታ እግዚአብሔር። ውኆችም ከባሕር ይደርቃሉ፣ ወንዙም ያንሳል ደረቅም ይሆናል። ወንዞችም ይገማሉ፣ የግብጽም መስኖች ያንሳሉ ይደርቃሉ። ደንገልና ቄጤማ ይጠወልጋሉ። በዓባይ ወንዝ ዳር ያለው መስክ፣ በዓባይም ወንዝ አጠገብ የተዘራ እርሻ ሁሉ ይደርቃል ይበተንማል አይገኝምም። ዓሣ አጥማጆቹ ያዝናሉ። በዓባይም ወንዝ መቃጥን የሚጥሉት ሁሉ ያለቅሳሉ። በውኆችም ላይ መረብ የሚዘረጉት ይዝላሉ። የተበጠረውንም የተልባ እግር የሚሠሩ ነጩንም ልብስ የሚሠሩ ሸማኔዎች ያፍራሉ። ደጋፊዎችዋም ሁሉ ይሰባበራሉ። የደመወዘኞችም ነፍስ ትተክዛለች። የጣኔዎስ አለቆች ፍጹም ሰነፎች ናቸው። ፈርዖንን የሚመክሩ ጥበበኞች ምክራቸው ድንቁርና ሆነች። ፈርዖንን እኛ የጥበበኞች ልጆች የቀደሙም ነገሥታት ልጆች ነን እንዴት ትሉታላችሁ? አሁንሳ ጥበበኞችህ የት አሉ? አሁን ይንገሩህ። የሠራዊት ጌታ እግዚአብሔር በግብጽ ላይ ያሰበውን ይወቁ። የጣኔዎስ አለቆች ሰነፎች ሆነዋል፣ የሜምፎስም አለቆች ተሸንግለዋል። የነገዶችዋ የማዕዘን ድንጋዮች የሆኑ ግብጽን አሳቱ። እግዚአብሔር የጠማማነትን መንፈስ በውስጧ ደባልቆአል። ሰካር በትፋቱ እንዲስት እንዲሁ ግብጽን በሥራዋ ሁሉ አሳቱ። ራስ ወይም ጅራት፣ የሰሌን ቅርንጫፍ ወይም እንግጫ ቢሆን ሊሠራ የሚችል ሥራ ለግብጽ አይሆንላትም። በዚያ ቀን ግብጻውያን እንደ ሴቶች ይሆናሉ። የሠራዊት ጌታ እግዚአብሔርም በእነርሱ ላይ ከሚያንቀሳቅሳት ከእጁ መንቀሳቀስ የተነሣ ይሸበራሉ ይፈሩማል። የይሁዳም ምድር ግብጽን የምታስደነግጥ ትሆናለች። የሠራዊት ጌታ እግዚአብሔር ከመከረበት ምክር የተነሣ ወሬዋን የሚሰማ ሁሉ ይፈራል። በዚያ ቀን በግብጽ ምድር በከነዓን ቋንቋ የሚናገሩ በሠራዊት ጌታ በእግዚአብሔርም የሚምሉ 5 ከተሞች ይሆናሉ። ከእነዚህም አንዲቱ የጥፋት ከተማ ተብላ ትጠራለች። በዚያ ቀን በግብጽ ምድር መካከል ለእግዚአብሔር መሠዊያ በዳርቻዋም ለእግዚአብሔር ዓምድ ይሆናል። ይህም ለሠራዊት ጌታ ለእግዚአብሔር በግብጽ ምድር ምልክትና ምስክር ይሆናል። ከሚያስጨንቋቸው የተነሣ ወደ እግዚአብሔር ይጮኻሉና እርሱም መድኃኒትንና ኃያልን ሰድዶ ያድናቸዋልና። በዚያም ቀን እግዚአብሔር በግብጽ የታወቀ ይሆናል። ግብጻውያንም እግዚአብሔርን ያውቃሉ፣ በመሥዋዕትና በቁርባን ያመልካሉ፣ ለእግዚአብሔርም ስእለት ይሳላሉ ይፈጽሙትማል። እግዚአብሔርም ግብጽን ይመታታል ይፈውሳታልም። ወደ እግዚአብሔርም ይመለሳሉ፣ እርሱም ይለመናቸዋል ይፈውሳቸውማል። በዚያ ቀን ከግብጽ ወደ አሦር መንገድ ይሆናል። አሦራዊውም ወደ ግብጽ፣ ግብጻዊውም ወደ አሦር ይገባል። ግብጻውያንም ከአሦራውያን ጋር ይሰግዳሉ። የሠራዊት ጌታ እግዚአብሔር ሕዝቤ ግብጽ፣ የእጄም ሥራ አሦር፣ ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋልና። በዚያ ቀን እስራኤል ለግብጽና ለአሦር ሦስተኛ ይሆናል፣ በምድርም መካከል በረከት ይሆናል።